ቤተሰብ እኔ አልዋሽም ሩትዬ አብርሽዬ የድሮ ፍቅራቸው እንደዛ ሲከባበሩ የነበረው ፍቅራቸው እንደዛ የሚያስቀና ፍቅራቸው ጨዋታቸው ሳቃቸው ፕራንካቸው እኔ ናፍቆኛል ያውኑ ይሄ ሃይማኖታችን የማይመጥነን አገራችን የማይመጥን ትውልዱን ምንም ማያስተምር ነገር ምንም እያስጠላኝ ነው እኔ የራሴ ነገር ኖሮኝ ኢትዮጵያ ገብቼ በራሴ ነገር ለነገሩ እናንተ እኮ ችግራችሁ ሰው በራሱ ነገር ሲመጣ አታበረታቱም በውሸት ነገር ሲመጣ ሄርሜላ እንደዚህ ተፈጥራለች ሄርሜላ እንደዚህ ተገልብጣለች አብርሃም መተት ተደርጎበታል ሩትዬ ከአብርሃም ጋር ተለያይታ ከሌላ ወንድ ጋር መጣች አብርሃም ጋር ተታረቀች እንደዚህ ምንጥስዮ ብለን ካልመጣ እናንተ ሰብስክራይብ አታደርጉም ችግራችሁ እሱ ነው አሁን የራሴ ቪዲዮ የሆነ በቃ የራሴ ነገር የራሴ ታሪክ ነግሬያችሁ ብመጣ ኖሮ ሰብስክራይብ አታደርጉኝም እሱን አውቃለሁ ላይክ አታደርጉኝም እሱን አውቃለሁ ግን የውሸት ነገር ሲሆን ሁላችሁ ላይክ ታደርጋላችሁ ሰብስክራይብ ታደርጋላችሁ እና እንጂ እኮ እኛ የራሳችን ነገር እንሰራ አሁን ከና በተለይ ደግሞ ይሄ 3 ቀን በተለቀቀው ቪዲዮ ምንድነው የምንማረው ምንድነው እስቲ ምንድነው ትምህርቱ እስቲ አንድ ትምህርት ነገር አንድ የምሬ ነው አንድ ማለት ነው ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ ያለው እግዚአብሔር ይመስገን በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሼር ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ እኔ ሩቲና አብርሽ ናፍቆኛል በቃ የበፊት ቪዲዮአቸውን እያየው ነበረ ከማዘርዬ ጋር ሲገናኙ አብርሃም ምን አይነት ስነ ስርዓት እንደነበረው ሩቲዬ እንዴት ሲያከብራት እንደነበረ ሩቲዬ ለቤቷ አሁንም ሩቲዬ ለቤቷ እንዴት እንደምትኖር ያው አሁን ፕራንክ እየሰሩ ስለሆነ ምንም እናውቀው ታሪክ የለም ቤቷን በደንብ እያስነው ተንተባተኩባቸው እና ምን ልላችሁ ፈልጌ ነው እንደዛ በቃ ስነ ስርዓቷ አለባበሷ ሁሉ ነገሯ ደስ ይል ነበር ሳቋ እኔ እንጃ አላውቅም ካሁኑ የበለጠ ማለት ነውና የበፊት ፍቅራቸው ለምን አይመለስም ሰው ወይ ብር እኮ አያቸው አይደለ ፈጣሪ የምትለምኑትን በልካችሁ የሚሆን ገንዘብ ይስጣችሁ ከናንተ ተርፈው እናንተን የሚያስረሳ ልቦናችሁን የሚያስረሳ ሰውን የሚያስረሳ የመጣችሁበትን የሚያስረሳ ፈጣሪ አይስጣችሁ በልካችሁ በደረጃችሁ የምትኖሩበትን ነገር ፈጣሪ ይስጣችሁ እኔ ሁሉ ጊዜ እንደዛ በልኬ የሚሆን ነገር ስጠኝ ብዬ ነው የምጸልየውና ፈጣሪ የሚሆነኝም በልኬ ልቦና ይስጠኝ ካለኝ ምስኪን ምረዳበት ያጣውን ምረዳበት ልቦና ይስጠኝ ልብ ይስጠኝ ከዛ ውጪ ግን በልኬ የሚሆን ነገር ይስጠኝ ራሴን የሚያስረሳኝ ክብሬን የሚያስረሳኝ ሃይማኖቴን የሚያስረሳኝ ማተቤን የሚያስረሳኝ ነገር አይስጠኝ እኔ በማተቤ ድርድር አላውቅም ምክንያቱም በዚህ ዓለም ላይ ስትኖሩ አንደኛ ሃይማኖታችሁ ነው በሃይማኖታችሁ አትደራደሩ ሙስሊሙም ቤንጤውም ኦርቶዶክሱም ማለት ነው ምክንያቱም ሰው በሃይማኖቱ ነው የሚኖረው ሃይማኖት ከሌለ ዜሮ ነው ገባችሁ አይደለም እና በሃይማኖታችሁ አትደራደሩ ነው የምላችሁ ቤተሰቦቼ በሃይማኖታችሁ አትደራደሩ ይሄ አሁን አብርሃምና ሩቲ ትላንትና ከትላንት ወዲያ ክፍል 3 እኮ ነው የተለቀቀው ወይኔ ድራማ መሆኑ በዚህ ማጣቁቶች ምን አይነት ፍጥረቶች ናቸው የብሬኗራ አይሞራችሁን ክፈቱ እሱን የምትሰሙበት ሰዓት እሱን የምታዩበት ሰዓት ላይ የሆነ ቦታ ምክር ምናምን የሚባል ቦታ አለና ቪዲዮዎች አሉ አይደል እንዴ በጣም ጎበዝ ልጆች የሚመክሩ ከብዙ ነገር እንድንመለስ የሚያስደርጉ ልጆች አሉ አይደል እሱ ስሙ ገብታችሁ የብሬ ነው ድራማ ባይሆን በአንድ ቤት በአብርሃም ቤት ብቻ በቀጣ ዛሬም ከአራተኛ ክፍል አለ በነገራችን ላይ ሄርሜላ ወርቃለች ሆስፒታል ትገባለች ከዛ ልጇ ወርዷል ይላሉ በዚሁ ይቀጥሉበታል ገባችሁ አይደለ ይሄን ደግሞ እንድነግራችሁ ነው እናንተ እውነት የሚነግራችሁ ሰው አትወዱም ችግራችሁ አትወዱም በቃ እኔ አይቻለሁ ብዙ ጊዜ አትወዱም እኔ አሁን ብዙ ጊዜ ውሸት ነገር ይዤ ስመጣ ታያላችሁ እውነት ነገር እንቅጭ ስናገር ግን እንደዚህ ተገልበጪ እንደዛው ይፍለኛል ትሉኛላችሁ አረ የእናንተ ፍቅርስ ይለያል እኮ